ሰላም ውድ የአገሬ ልጆች በአገር ቤትም በውጭም ያላችሁ ክፉ አይንካችሁ ጤና ይስጥልን እንደምን ዋላችሁ። ከአዲስ አፍሪካ ሚዲያ የዕለቱን ዜናዎች ይዤላችሁ መጥቻለሁ። ከዜናው ጋር ቴዎድሮስ ሽፈራው ነኝ። አብራችሁኝ። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከሶማሌ ተነጥላ ለብዙ ዓመታት የቆየችውን ሶማሌላንድ የሀገር ዕውቅና መስጠታቸው ተረጋገጠ። ይህንንም ተከትሎ በሶማሌላንድ የሚገኙ የተለያዩ የህብረተሰብ ክፍሎች ደስታቸውን በሰላማዊ ሰልፍ እየገለጹ መሆኑ ተረጋግጧል። ይሁን እንጂ የአፍሪካ ህብረት የሶማሌላንድ ዕውቅና ውድቅ አደረገ። ለሶማሌ የግዛት አንድነትና ሉዓላዊነት ያለውን ጽኑ ቁርጠኝነት አረጋግጧል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ሶማሌላንድ እንደ ገለልተኛ ሀገር ዕውቅና ለመስጠት የሚደረገውን ማንኛውንም እንቅስቃሴ ውድቅ ማድረጋቸውና ህብረቱ ለሶማሌ አንድነትና ሉዓላዊነት ያለውን ጽኑ ቁርጠኝነት በድጋሜ ያረጋግጣል ብለዋል። ከሶማሌላንድ ጋር በተያያዙ የቅርብ ጊዜ ክስተቶች ላይ በሰጡት መግለጫ ዩሱፍ እንደተናገሩት የአፍሪካ ህብረት በውህደቱ ስምምነቱ መርሆች ላይ የተመሰረተ ረጅም ጊዜ ያስቆጠረና ወጥ የሆነ አቋምን በማያሻማ ሁኔታ ያረጋግጣል ብለዋል። ሊቀመንበሩ አክለውም የህብረቱ አቋም በተለይም የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት እንደ አውሮፓውያን አቆጣጠር በ1964 ባሳለፈው ውሳኔ መሰረት ከነጻነት በኋላ የተወረሱ ድንበሮች የማይደፈሩ መሆናቸውን በማክበር ላይ የተመሰረተ መሆኑን አሳስበዋል። የኮሚሽነሩ ሊቀመንበር ሶማሌላንድ እንደ ገለልተኛ አካል ዕውቅና ለመስጠት ያለመ ማንኛውም ተነሳሽነት ወይም እርምጃ በጽኑ ውድቅ ያደርጋል ያለው መግለጫው ሶማሌላንድ የሶማሌ ፌዴራላዊ ሪፐብሊካዊ አካል ሆና ትቀጥላለች ሲሉ አክለዋል። ሊቀመንበሩ የሶማሌ አንድነት ሉዓላዊነትና የግዛት አንድነት ለማዳከም የሚደረግ ማንኛውም ሙከራ ከአፍሪካ ህብረት መሰረታዊ መርሆች ጋር ይቃረናሉ ሲሉ አስጠንቅቀዋል። በተጨማሪም እንዲህ ያሉ እርምጃዎች በሀገሪቱ ሰላምና መረጋጋት ላይ ከፍተኛ ተጽዕኖ የሚያሳድር አደገኛነት አርያ የመፍጠር አደጋ አላቸው ብለዋል። መግለጫው የአፍሪካ ህብረት ለሶማሌ አንድነት ሉዓላዊነትና የግዛት አንድነት ያለውን ጽኑ ቁርጠኝነት በድጋሚ የገለጸ ሲሆን የሶማሌ ባለስልጣናት ሰላምን ለማስፈን የመንግስት ተቋማትን ለማጠናከርና ሁሉን አቀፍ አስተዳደርን ለማጎልበት ለሚደረጉ ጥረቶች የአፍሪካ ህብረት ሙሉ ድጋፍ የሚሰጥ መሆኑን አረጋግጧል። የዕለቱ ዜናዎች እነዚህ ነበሩ። ውድ አድማጭ ተመልካቾቻችን ሰናይ ሌሊት፣ ክፉ አይንካችሁ በድጋሚ